እንኳን ደስ አለ ከነባለቤቱ አብራችሁ የምታገለግሉ አገልጋዮች እንኳን ደስ አላችሁ። አጨብጭቡላቸው እስቲ። ሳልናገር ማላልፈው ነገር እነዚህን 3 አመታት ከዛም በላይ ያው ቸርችም እንደዚህ እንድመጣ በግል ታይም እንዳሳልፍ ከናንተ ጋር እንደሆን ብዙ ጊዜ ሐሳብ ያቀረበልኝ እንድጸልይ ምድራችን ተወዳለች እዚህ ያሉ ሁሉ ይቀበሉሃል እንድትመጣ ያለ ሁሉ ጊዜ እንግዲህ እንደጎተጎተኝ ነው ማለት ነው። ጸሎቱ ተሰምቶ እንደገናም እግዚአብሔር ረድቶን ለኔ መንፈስ ቅዱስ ኮንፈርም አድርጎ እናንተ መሃል አለው። ክብር ለኢየሱስ ይሁን። ያኔ የመጀመሪያው ጊዜ እንግዲህ ዲላ ፕሮግራም ስናደርግ ብዙ ክሩሴድ የተለመደ አይደለም። ፕሮግራም ግን አለ ይደረጋል። የመጀመሪያ ፕሮግራማችን እንደምታስታውሱት በጣም ውጤታማ ነበር። ብዙ ሰው ከዚህ አካባቢም ከዚህም ሀገር ከአርባ ምንጭ ከተለያየ አይነት ርቀት አንዳንዴ እንደውም ሳስተውል ቪዲዮ ሳይገረማለ ድሮንና ከወሎ ጭምር የመጡ ሰዎች ነበሩ ያኔ እዚህ ድረስ ማለት ነው። ያበዱትን ጌታ በጨለማ ውስጥ ያሉትን ፈቶ ብዙዎች ጌታን አግኝተው ነበር። ክብር ለሱ ይሁን። ይሄን የምናገረው ለምንድነው? ያኔ ትንሽ የቆርቆሮ ቤት ሸራ ቤት ነበረችና እኔ ደግሞ በሄድኩበት ቦታ አገልጋዮችንም ስለማበረታታ የጌታም ጸጋ እንዲበዛ ስለምፈልግ ገብቼ ያኔ ጸለይኩኝ። ቅድም ቁጭ ብዬ ትዝ ያለኝ ነበር። ጌታ እየተናገረ ነበር። ወደ ሰፊው ስፍራ ያወጣችኋል። መጽሐፍ ቅዱስ ሲናገር ወዶኛልና አዳነኝ ወደ ሰፊም ስፍራ አወጣኝ ይላል። ስለዚህ እግዚአብሔር ወደ ሰፊ ስፍራ አውጥቷችሁ ይሄን የመሰለ ቸርች ደግሞ ተሰርቶ በዚህ መግባታችሁ እጅግ ትልቅ በረከት ነው። የትንቢት ውጤት ነው። ክብር ለኢየሱስ ይሁንለት። ሪል እግዚአብሔር ይናገር እንጂ ከደካማ ቦታ አውጥቶ በብርቱ መንገድ ያስኬዳቸዋል። ከውርደት ወደ ክብር ያሳልፋቸዋል። ከጨለማ ወደ ብርሃን ያሻግራል። ዛሬም በዚህ የተሰበሰባችሁ እግዚአብሔር አንድ ነገር ያደርጋል። ቀጣይ ዓመታት ላይ የናንተ ስራ የናንተ አገልግሎት የናንተ የሆነ ነገር ሁሉ ይበዛል። ምሪቱን ይሸፍናል። ይሆናል ቢል አማኝ ካለ ጮሆ አሜን ይበል። እስቲ አንድ ሰው አማኝ ካለ ይሆናል ብሎ ያውጅ። ስለዚህ ይሄ በጣም አዳራሹ ራሱ በጣም ነው የሚያምረው። እውነት እንደዚህ አልጠበቅኩም። በጣም ደስ ይላል። ቅዱሳን ደስተኞች ናችሁ? እጃችሁን ከፍ አድርጉና ባርኳቸው። አብሮ ያሉትን ሁሉ ባርኳቸው። የመጨረሻ ሃሌሉያ። ተባረኩ። ዘመናችሁ ይባረክ። ክብር ለኢየሱስ ይሁን። ከኔ ጋር አጭር ጊዜ እናሳልፋለን። ውጪም የታመማችሁ ሰዎች እንዳላችሁ ነግረውኛል አገልጋዮች። ጸልያለሁ። እግዚአብሔር ድንቅን ያደርጋል። በዚህ በመጀመሪያው ቀን ለማገልገል በቆምኩበት ቀን ጌታ ታላቅን ነገር ያደርጋል። ስንት ሰው ያምናል? እምነታችሁ አክቲቭ ከሆነ የኔም እምነት በስራ ላይ ነው። እምነቴ አንድ ቀን ኦፍ ሆኖ አያውቅም። ያለፉት አመታት የእናንተስ እምነት በስራ ላይ ነው? አክቲቭ የሆኑ እምነቶች ሲገናኙ እጅግ ታላላቅ ነገሮች ይሰራሉ። ኢየሱስ ይባረክ። ያ ሰው አይታችኋል። ልጁ ላይ የደረሰበት ነገር ከባድ ነገር ስለሆነ ጌታ ኢየሱስ ከተራራ ሲወርድ ከጸሎት ስፍራ ልክ ሲወርድ ወደ ኢየሱስ መጣና ቢቻል ይህንን ብላቴና ፈውስልኝ አለ። ኢየሱስ እንደዚህ ያለ ቢቻል ትላለ ወይ? ለሚያምን ሁሉ ይቻላል። አንደኛ ዮሐንስ ምዕራፍ 4 ላይ እናወጣለን። ለእግዚአብሔር ቃል ክብር ሁላችን እንነሳለን። አንደኛ ዮሐንስ ምዕራፍ 4 እናወጣለን። ከቁጥር 4 ጀምሮ ሁላችን በኢየሱስ ስም እናነባዋለን። እንደዚህ ይላል።
አንተ አንብብልን። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ማይኩን ስጣው። ጉባኤው አብሮ ያነባል። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱም ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የእውነትን ከቁጥር 3 ጀምሮ የመጨረሻ ቁጥር 3 እና 4 አንብብልን። ተባረክ። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱም ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለምም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የእውነትን መንፈስና የስህተትን መንፈስ በዚህ እናውቃለን። አሜን። ውሃ ላይ መጸለይ ያረሳው በኋላ ጸልያለሁ። እሺ አንድ ላይ በዛው ውሃው ላይ ጸለየን መናፍስቶችን በሽታን እናንጫጫለን። አሜን አትሎ? ከዛ ደግሞ ውሃው ላይ የሚያርፈው የእግዚአብሔር መንፈስና ኃይል ደግሞ ወስዳችሁ የታመመ ሰው ስታጠጡ ይፈወሳል። አሜን። ክብር ለኢየሱስ ይሁን። አሜን። እንቀመጣለን። ተባረኩ። ጥቂት ደቂቃ አስተምሬ ከዛ ጸልያለሁ። እንግዲህ ዋና ሐሳብ የማካፈላችሁ ቃል ምዕራፍ 4 ቁጥር 4 ላይ ያለ ቃል ነው። በርካቶች በህመም ውስጥ እንደገና ረጅም ሰዓት እዚሁ ቁጭ ስላሉ ካለው ሙቀት አንፃር ሰፊ ታይም አላስተምርም። ጸሎቴን ሰፊ ታይም ጸልያለሁ። በዚህ በ15 ደቂቃ በ20 ደቂቃ ውስጥ ግን ትላንትም የበራላችሁ ትላንትም እየተመላለሳችሁበት ያለውን እውነት እስከ መጨረሻ እንድትመላለሱበት እግዚአብሔር ስለሚፈልግ ይህንን እውነት ላስታውሳችሁ ከእግዚአብሔር ቃል ፈልጋለሁ። እንደገናም ደግሞ በዚህ እውነት ውስጥ እየተመላለስን ያልሆንን ሰዎች ደግሞ በዚህ መረዳትና እውነት ውስጥ በዚህ ክርስትና ህይወታችን በየቀኑ በየሳምንቱ በየወሩ በየዓመቱ ወይኛ ወደ ክርስቶስ እስከምንሄድ ድረስ ወይ ክርስቶስ እስከሚመጣ ድረስ በዚህ ቃል እውነት ውስጥ በዚህ ማይንድ ሴት ውስጥ በዚህ ኮንሽስ ውስጥ ልንመላለስ ይገባል። የአዲስ ኪዳን አማኝ በዚህ ቃል ውስጥ ነው የሚመላለሱት። አባቶቻችን ትላንትና ነገስታትን፣ ሰይጣንን፣ ዓለምን በምድር ላይ ያለውን የክርስቶስን ተቃዋሚ መንፈስ ያሸነፉት በዚህ መረዳት ነው። ታውቃላችሁ፣ እምነት ውስጥ ዕውቀት አለ። በውስጡ የምትደገፉት መረዳት የምታውቁት ዕውቀት አለ እምነት ውስጥ። ዳዊትን ለምሳሌ መዝሙር 23 ላይ ስታዩት በሞት ጥላ መካከል እንኳን ብሄድ አለ ከቁጥር 5 ጀምሮ እርሱ ከኔ ጋር ነውና ክፉን አልፈራም አለ። ይኸውላችሁ በሞት ጥላ መካከል እንኳን እየሄደ ክፉን ማይፈራበትን መንገድ ሲናገር እርሱ ከኔ ጋር ስላለ ነው አለ። እንዴት ሰው በሞት ጥላ ውስጥ እያለፈ እንዴት ሞትን አይፈራም? ዳዊት ግን የነበረው መረዳት ምንም እንኳን በሞት ጥላ መካከል ባልፍ እንኳን እርሱ ከኔ ጋር ነውና ክፉን አልፈራም። ሰው እንዳይፈራ በክርስትና ህይወት ውስጥ ያለ ፍርሃት አንበሳ በጫካው ሲመላለስ በልበ ሙሉነት ያለ ፍርሃት እንደሚመላለስ ሁሉ በክርስትና ህይወቱ በዓለም ውስጥ ሲመላለስ ያለ ፍርሃት መኖር ከፈለገ በዚህ ቃል እውነት ውስጥ መኖር ይገባዋል። የ15 ዓመትም ልጅ ይሁን የ45 ዓመት የ55 ዓመት አዛውንትም ይሁን ሽማግሌ ወጣት በዚህ ቃል ውስጥ ካልተመላለሰ በስተቀር በዓለም ያለው ነገር ያናውጠዋል፣ ያሰጋዋል፣ ያስፈራዋል። አይታችኋል። ወደ ቃሌ ከመምጣቴ በፊት ጎልያድ በእስራኤል ሰዎች ፊት ሲፎክር ከትልቅ እስከ ትንሽ የተመረጡ ጀነራሎች፣ የተመረጡ ወታደሮች፣ ሳኦልም ጭምር ንጉስ የሆነ የተቀባ ሰው የእግዚአብሔር መንፈስ ላዩ ላይ ያረፈበት ሰው እንኳን
በጎልያድ ዛቻ ፈርተዋል። የእሴይ ልጆች የተመረጡ ፊዚካሊ ሲታዩ ለጎልያድ ምላሽ መስጠት ይችላሉ የሚባሉ ሁሉ ጎልያድን ሳዩ ፈርተውታል። አንድ ብላቴና ግን ለመዋጋት ሳይሆን የሆነ ነገር አድርስ መልእክት አድርስ ተብሎ ለማድረስ የሄደ ሰው ግን ሲሄድ ጎልያድን ሲመለከት ሊፈራው አልቻለም። ገና የ10 ምናምን ዓመት ብላቴና ነው። ጎልያድን ሲመለከት ግን አልፈራውም። አንድ ሰው ጮሆ አሜን ይበል። ለምሳሌ በዚህ ዘመን ጋዜጠኛ ብዙ ነው ያለው። በዛ ጊዜ ጋዜጠኛ ቢኖር ኖሮ ዳዊት ጋር ሄዶ ለምንድን ያልፈራኸው ምክንያት እንዴ የሁላ ሰው እየፈራ ለምን አንተ አልፈራህም ተብሎ ጥያቄ ሊጠየቅ ይችላል። በእርግጠኝነት ዳዊት ሊመልስ የሚችለው መልስ አሁን እኔ የምነግራችሁ መልስ ነው። ከሱ ይልቅ ከነሱ ጋር ካሉት ሁሉ ይልቅ ከኔ ጋር ያለው ይበልጣል የሚለው አንድ አማኝ ካለ ጮሆ አሜን ይበል። ዛሬ ይህንን ቃል አንድ ሰው ሰምቶ በዲላ ምድር ላይ በጌዶ ዞን ላይ የጨለማን ስራ ወጥቶ በክርስቶስ ኃይል ያፈርሳል። ከኔ ጋር ያለው በዚህ ምድር ካለው ጨለማ በላይ ነው ብሎ የጨለማን ስራ ያፈርሳል። አንድ አማኝ ካለ እጁን ከፍ አድርጎ ቃሉን ከመማራችን በፊት ያውጅ። ከኔ ጋር ያለው በሉ። ድገሙና ተናገሩ። ካለም ካለው ይበልጣል በሉ። ውታካ ፓራዲያ ካያስ ስቲጮና ይበልጣል በሉ። ድገሙ እስቲ የመጨረሻ ሃሌሉያ። በመተተኛው ዓለም ካለው መተትና በደብተራው ዓለም ካለው የጨለማ ስራ ይበላይ በአንተ እጅ ያለው ወንጌል በልብ ያለው የክርስቶስ ኃይል ይበልጣል 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 ይበልጣል። ከጠንቋዮች ጥንቆላ በላይ ከደብተራ ስራ በላይ ከረጋሚዎች እርግማን በላይ ከዚህ ምድር ሲስተም በላይ ካንተ ጋር ያለው የወንጌል ኃይል ካንተ ጋር ያለው ክርስቶስ ካንተ ጋር ያለው ኢየሱስ ይበልጣል። ሃሌሉያ። በዚህ መረዳት የሚመላለሰው ሞትን አይፈራም፣ አጋንንትን አይፈራም፣ ሰይጣንን አይፈራም። በምድር ላይ ሲንቀሳቀስ እንደሱ ያለ የሚያስፈራ እንደሌለ ነው የሚያስበው። አሜን ነው። እንደሱ ያለ የሚያስፈራ ሰው እንደሌለ ነው የሚያስበው ሲመላለስ። ለምን ሲባል በእኔ ውስጥ ኢየሱስ አለ ነው የሚለው። አጠገባችሁ ያለውን ሰው ንኩትና እንዳንተ የሚያስፈራ ሰው የለም በሉት። አማኝ ካለ አሜን ይበል። አሜን ይበል። ሃሌሉያ። ወጣቶች ተናገሩ። በዚህ መረዳት ገና በልጅነታችሁ ገና በወጣትነታችሁ መመላለስ ካልቻላችሁ በስተቀር የሚመጣ ወጀብ ሁሉ ያነቃነቃችኋል፣ ሊጥላችሁ ሊያንገዳግዳችሁ ይችላል። ሁሉ ጊዜ ግን በዚህ እምነት ላይ ከቆማችሁ ዮሐንስ ምንድነው ያለው በዚህ ስፍራ ላይ? ልጆች ሆይ ያለ እናንተ ከእግዚአብሔር ናችሁ አለ። ዋው! እናንተ ከማን ናችሁ? አዎ፣ ዳግም የተወለደ ኢየሱስን ያመነ የተቀበለ ሁሉ ከእግዚአብሔር ነው። የእግዚአብሔር ልጅ የሆነ ሰው ከእግዚአብሔር የሆነ ሁሉ ጌታን ዳግም የተቀበለ ወደ ልቡ ያስገባ ዳግመኛ የተወለደ ነው። ምድር ላይ ያለ ሰው ሁሉ የሰው ልጅ ሁሉ የእግዚአብሔር ፍጥረት ነው፣ ግን የእግዚአብሔር ልጅ አይደለም። አሁን በዚህ ሰዓት ላይ ሰው የእግዚአብሔር ልጅ የሚሆነው ክርስቶስ ኢየሱስን እንደ ግል አዳኙ አድርጎ ሲቀበል ዳግም ሲወለድ ነው። እዚህ ያለን ሰዎች ኢየሱስን ያመንን ሰማይ የሚያየን እንደ እግዚአብሔር ልጅ ነው። ምድር ላይ ያለ ሁሉ ሰው የእግዚአብሔር ልጅ ነው ማለት አይደለም። የእግዚአብሔር ፍጥረት ነው፣ ግን የእግዚአብሔር ልጅ ለመሆን ዮሐንስ 1:12 ላይ ቃሉን ስታነቡ ለተቀበሉት ይላል በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጅ ለመሆን እሱን መቀበል በስሙ ማመን ይገባቸዋል ማለት ነው። ወደ ዋናው ሐሳቤ ልመለስ። ዮሐንስ እንደዚህ አለ፣ እንግዲህ በዓለም ያለ የክርስቶስ ተቃዋሚ መንፈስ አለ አለ። ይህ የክርስቶስ ተቃዋሚ መንፈስ አለ ቁጥር 3 ላይ ኢየሱስ በስጋ እንደመጣ የማያምን የማይቀበል አለ። ስለዚህ የክርስቶስ የሆኑትን ሁሉ ይቃወማል አለ። አሁንም በምድር አለ፣ በዓለም ላይ አለ አለ ዮሐንስ። ያኔ እንኳን ክርስቶስ ኢየሱስ ወደ ምድር መጥቶ ለኛ ሲል ኃጢአት ያላወቀውን ነፍሱን አሳልፎ ሰጥቶ
ሞቶ ከሞት ከተነሳ በኋላ ሐዋርያት ይህንን ወንጌል ወጥተው እየሰበኩ ያለ የክርስቶስ ተቃዋሚ ምድር ላይ እንዳለ ሐሰተኞችን ይዞ እንደሚንቀሳቀስ ምድርን እንደሞላ ተናግሯል። ነገር ግን ምን አለ? በዓለም አለ ሲል እንድንፈራው አይደለም። ሰይጣን አለ፣ ዲያብሎስ አለ፣ ጨለማ ስራ አለ፣ ክፋት አለ ብሎ እንድንፈራው ብቻ አይደለም እንድንፈራው አይደለም የተናገረው። በዓለም አለና እናንተ ግን አለ ከእግዚአብሔር ናችሁ አለ። ከዛ በኋላ ታሸንፋላችሁ አላለም፣ አሸንፋችኋል አለ። ራባካቶ ዳላባካያስ አሸንፋችኋል አለ። ምን ብላችኋል? ምን ብላችኋል? በማን? ሃሌሉያ! እስቲ በክርስቶስ በሉ። አሸንፋችኋል አለ። ከዛስ በዓለም ካለው ሁሉ ይልቅ ከናንተ ጋር ያለው ይበልጣል። ይሄ ቃል ዝም ብላችሁ ቤታችሁን እንኳን ዘግታችሁ ባላችሁበት የሚያስቃችሁ ተነስቶ የሚያዘልላችሁ እጅግ ሐሴት እንድታደርጉ የሚገባ ቃል ነው። እግዚአብሔር አምላክ በዚህ ሰው አማካኝነት የገለጠው በዓለም ካለው ሁሉ ይልቅ አለ። በዓለም ውስጥ ማን አለ? በዓለም ካለው ሁሉ ይልቅ ከናንተ ጋር ያለው ሁለት ነገር ነው የተናገረው። በዓለም አለ፣ ሁለተኛ ደግሞ ከናንተ ጋር ያለው። በዓለም ያለው ማን ነው? ከናንተ ጋር ያለው ማን ነው? በዓለም ያለው ማን ነው? እዚህ ጋር ሁለት ጥያቄ ማንሳት ይቻላል። ይህን ቃል ሰው እያነበበ በዓለም ካለው ይልቅ ከናንተ ጋር ያለው ይበልጣል አለ። በዓለም ያለው ማን ነው? ከናንተ ጋር ያለው ማን ነው? እስቲ ለአንድ ሰው ንገሩት፣ በዓለም ያለው ማን ነው በሉት። ካንተ ጋርስ ያለው ማን ነው? መልሳቸው ልባቸው ውስጥ የመጣባቸው አይምሯቸው እያሰበ ያሉ ሰዎች አሜን በሉ ሳይባሉ ጮሆ አሜን ይላሉ። በዓለም ያለው ማን ነው? አንደኛው እናንተ ከሁሉ በላይ ስለምትጠሉት መጀመሪያ ጠራችሁት። በዓለም ውስጥ ዲያብሎስ አለ። ዲያብሎስ ብቻ አይደለም። ኃጢአት ቢባል ክፋት ቢባል ክፉ ሰዎች ቢሆኑ ነገስታት ይሁኑ ጌቶች ይሁኑ የምድርን ሲስተም የያዙ ይባሉ እነሱ ሁሉ አሉ። በዓለም ውስጥ ያለውን ነገር ሁሉ ዘርዝረን መጨረስ አንችልም አሁን በዚህ ሰዓት ላይ። በዓለም ላይ ያለው ነገር ብዙ ነው፣ ብዙ ናቸው። ከናንተ ጋር ያለው ግን አንድ ነው። ከናንተ ጋር ያለው ግን አንድ ነው። በቀራንዮ መስቀል ላይ ለሰው ልጆች ሁሉ ሲል ደሙን ያፈሰሰ ጌታ፣ ሞቶ የነበረ ሞትን ድል አድርጎ የተነሳ ካለቃት ከስልጣናት ከጌቶች ከኃይላት በላይ የሆነ ፊቱ እንደ ፀሐይ የሚያበራ አይኖቹ የእሳት ነበልባል ደረቱን በወርቅ መታጠቂያ የታጠቀ ያለ የነበረ የሚኖር የነገስታት ንጉሥ የጌቶች ሁሉ ጌታ አልፋ ኦሜጋ መጀመሪያ መጨረሻ የሌለው የናዝሬቱ ኢየሱስ ሻታካ ፓራዲያስ ሶቶኮፓያስ በምድር ላይ ታውቃላችሁ ከዚህ በላይ የሚያስደስት ነገር የለም። ኢየሱስ እናንተ ጋር እንዳለ እንደማወቅ እንደመረዳት የሚያስደስት ነገር የለም። ይህ ከአገልግሎት ይበልጣል። ይህ በምድር ላይ ልናሳካ አስበናቸው ከምናሳካቸው ነገሮች ሁሉ በላይ ነው። ያ ኢየሱስ ዓለማትን የፈጠረ የሰውን ልጅ የፈጠረ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ ጌታ የምትሰሩልኝ ቤት ምን አይነት ነው ያለው ጌታ በእኔና በእናንተ ውስጥ መኖር የጀመረበት ይህ ህይወት ከኛ ጋር ሆኖ አብሮ የሚኖርበት ህይወት ከዚህ የሚበልጣሉ ወገኖቼ? አጠገባችሁ ያለው ሰው ኢየሱስ ባንተ ውስጥ አለ በሉት። ከሞን ተነጋገሩ እንጂ ስትሰሙ ደግሞ ደስ ይበላችሁ። ዳዊት እግዚአብሔር ከሱ ተለይቶ አይቶ አያውቅም እና አንድ ስፍራ ግን በጣም የዳዊት አይምሮ ይገርመኛል። እግዚአብሔር ከኔ ጋር ባይሆን ኖሮ አለ። እግዚአብሔር ከሱ ተለይቶ አይቶ አያውቅም፣ ግን ዝም ብሎ በተቀመጠበት እግዚአብሔር ከሱ ጋር እያለ ራሱ እግዚአብሔር ከኔ ጋር ባይሆን ኖሮ አለ። የተናገረውን ቃል ስታዩ በጣም ያስፈራል። እግዚአብሔር ከኔ ጋር ባይሆን ኖሮ
ሰዎች በእኔ ላይ በተነሱ ጊዜ ቁጣቸው በእኔ ላይ በነደደ ጊዜ በዋጡኝ ነበር አለ። ነገር ግን ለጥርሳቸው ንከሻ ላራባካቶስ ሶቶኮ ፓራዲያስ ሶተያ ማን ነው? እግዚአብሔር ከእርሱ ጋር ሆኖ ኢየሱስ ከእርሱ ጋር ሆኖ ምድረ በዳን የተሻገረ ጨለማን የተሻገረ ሞትን የተሻገረ የዲያብሎስን ሥራ ተሻግሮ ዛሬ ቆመ። ኦላ ባካኒያ ሞምባራካቶስ ሲያንድ ሰው ጮሆ ኢየሱስ ይበል። ድገሙና ጥሩት። የመጨረሻ ከኔ ጋር አለ የሚል ሰው ይጥራው። ሃሌሉያ። እላችሁ እዚህ ያለ ሰው ሁሉ ልዩ ነው። ኢየሱስ ከእርሱ ጋር አለ። አው የሚኖርበት ቤት ትንሽ ጠባብ ሊሆን ይችላል። በብዙ ቻሌንጅ ውስጥ በብዙ መከራ ውስጥ እያለፈ ይሆን ይችላል። ምድር ላታቀው ትችላለች። ነገር ግን የሰማይን መንግስት ተሸክሞ መሄድ ነው። ነገር ግን በሚሄድበት ቦታ ሁሉ የጨለማን ሥራ የሚያፈርስ ነው። በሚገባበት ቦታ ሁሉ የዲያብሎስን ሥራ የሚያፈርስ ነው። በዓለም ሁሉ ካለው ይልቅ ከእናንተ ጋር ያለው ካንቺ ጋር ያለው ካንተ ጋር ያለው ይበልጣል 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 ይበልጣል። በዚህ መረዳት ውስጥ ኑሩ። በዚህ መረዳት ውስጥ ተመላለሱ። አንገት የሚያስደፋችሁ ነገር አይኖርም። ልክ ሰይጣን በተለያየ አይነት አቅጣጫ ወጀብ ሲያስነሳ ሰልፍ ሲያስነሳ እንዲህ ትላላችሁ፣ በዓለም ካለው ይልቅ ከዚህ ነገር በላይ ከኔ ጋር ያለው ይበልጣል። ሰዎች ሲያስደግሙባችሁ በመንገዳችሁ ላይ በስማችሁ ላይ በህይወታችሁ ላይ የሆነ ነገር ሲያሰሩ አንድ ነገር በልባችሁ ታስባላችሁ። እነሱ ካሰሩት ነገር በላይ ከኔ ጋር ያለው ከኔ ጋር ያለው ከኔ ጋር ያለው ካንተ ጋር ያለው ካንቺ ጋር ያለው ቁጭ በሉ። ጌታ መንፈስ ቀን እያሳየኝ ነበረ እና የብዙ ሰዎችን ህይወት የብዙ ሰዎችን አገልግሎት የብዙ ሰዎችን ጤንነት ለማሰር በተለይ ቅዱሳን ላይ ታርጌት የሚደረግ ስራ አለ፣ የጨለማ ስራ። ይሄ ምላችሁ ሁሌ ሊኖር ይችላል። በነሐሴ ወር ላይ ግን በጣም በከባድ ሁኔታ ከግንቦት ጀምሮ በተለይ አሁን ነሐሴ ላይ ሰይጣን ታርጌት አድርጎ እየሰራበት ያለ ስራ አለ። በዚህ በጌዶ ምድር በዲላ ህዝብና ቅዱሳን ላይ እግዚአብሔር ግን በእነዚህ ቀናቶች ላይ ስራቸውን ያፈርሳል። ስራቸውን ያፈርሳል። የሟርተኞች ሟርት ይፈርሳል። የረጋሚዎች እርክማን ይፈርሳል። የቅዱሳን ጠላት ስራቸው ይፈርሳል። የተቀባ ጠላት ስራው ይፈርሳል። ይሄ አንድ ሰው ጮሆ ይፈርሳል ይበል። ድገሙና ተናገሩ። እስቲ ላንድ ሰው ንኩና አትፍራ በሉት። ከመሆን ተባባሉ። አትፍራ። ለ10 ደቂቃ ተናግሬ ጨርሳለሁ። በዓለም ካለው ይልቅ ሲል በዓለም ውስጥ ብላችሁታል። ዲያብሎስ አለ፣ ኃጢአት፣ በሽታ የት ነው ያለው? ዓለም ላይ አይደል? በሽታ ዓለም ላይ ነው። ካንሰር፣ HIV፣ ኮሮናውን አይታችኋል። የሆነ ጊዜ ላይ ከአንድ ምድር ተነሳ ተባለ። ዓለም ላይ ስለሆነ ምድርን ሁሉ አጥለቀለቀ። ሰዎችን ከበሽታው በላይ የገደላቸው ፍርሃት ነው። ከበሽታ በላይ ታውቃላችሁ፣ ሰው ሲታመም ከህመሙ በላይ የህመሙ ፍርሃት ነው የሚገለው። ጤነኛ የነበረ ሰው ሆስፒታል ሄዶ ሰላም ነው እንዴት ነው ብሎ ተመርምሮ ብር ከፍሎ ካርድ አውጥቶ ይሄ አለብህ ሲባል ብርድ ይለው ይጀምራል። ጋቢ አምጡልኝ ይላል። ቤት ቁጭ ብሎ ራሱ ተነስቶ የሚያነሳውን ነገር አቀብኝ ወይ አቀብለኝ ይላል። ከበሽታው በላይ ፍርሃት። ሰይጣንም የሚጠቀምበት ትልቁ መንገድ ከበሽታ በላይ በፍርሃት ነው የሚጠቀመው። ፍርሃት የሁሉም መናፍስቶች የሁሉም የጨለማ ኃይል የመግቢያው በር ነው። ሰይጣን ብዙ ጊዜ በቅዱሳን ህይወት ውስጥ ስፍራ የሚያገኘው በፍርሃት በኩል ነው።
ፍርሃት አለ ማለት በር ተከፈተ ማለት ነው። በዛ በር ውስጥ ነው አክሰስ አድርገው የሚገቡት። ወደዚህ አዳራሽ 3 በር አለ እንደሚታየኝ ከሆነ በእናንተ ዙሪያ ግን ብዙ በሮች ተከፍተው ነው ማየው። ስሙኝ፣ ይሄ ግልጽ ነው። ከናንተ ጋር ያለው የሚበልጥ ከሆነ ካመናችሁት የተዘጋ የሚባል ምዕራፍ የለም እናንተ ነው። አሁን ሰው እዚህ አዳራሹ ስለመግባት በእነዚህ 3 በር ነው የሚገባው። 3ቱም በር ነጋውን ፕሮፌት ታምራት አያደርገውም። እሱ በጣም ይወዳቸዋል እንጂ ብሎኬት ደርድሮ ሙሉን ቢዘጋ ነገ መግባት ትችላላችሁ ወይ? እንደዛ ማርቆስ መጽሐፍ ላይ እንዳለው ሰው ጣሪያ ነድላችሁ ካልገባችሁ፣ ጣሪያ ከነደዳችሁ ደግሞ እናስይዛችኋለን። የጌታ ቤት ችግር የለም፣ ግቡ። አቅም ያለው ይግባ። በኋላ ነብይ በጣሪያ ግቡ ብሏል ብላችሁ ነገ ሰልፍ እንዳታስነሱ። ምን ልላችሁ ነው? ፍርሃት ለጨለማው ዓለም አክሰስ የሚያገኝበት በር ነው፣ የሚገባበት በር ነው። ብዙ ሰው በፍርሃት ምክንያት የጀመረው ስራ ጨንግፎበታል። በፍርሃት ምክንያት አገልግሎቱን ያቆማል። በፍርሃት ምክንያት ጤንነቱ የተበላሸበታል። በፍርሃት ምክንያት የጀመረው ነገር የጨነገፈበታል። እግዚአብሔር እንኳን ተናግሯችሁ ልክ በፍርሃት መንፈስ አታክ ስትደረጉ የተናገራችሁን መውረስ አትችሉ። እንዴት በሉኝ? የእግዚአብሔር ቃል ትልቅ አይደል እንዴ ልትሉ ትችላላችሁ። አዎ ትልቅ ነው፣ ግን በእምነት እንድትመላለሱ ይፈልጋል። በማየት ሳይሆን በእምነት ነው የምንመላለሰው ይላል። we walk by faith። በእይታችን በተመሰረተበት ነገር አይደለም፣ በእምነት ነው የምንመላለሰው። አይታችኋል። ማቴዎስ ወንጌል ምዕራፍ 14 ላይ ቶሎ ብዬ ልናገር። ኢየሱስ በውሃ ላይ ተራመድ ያለው ሰው ማን ነው? ጴጥሮስም ምን አለው? ኢየሱስ ና ተራመድ። ማን የተናገረው? አሁን አንዳንዶቻችን እዚህ ቃል ላይ ስናገር በለው ኢየሱስ ተናግሮማ በጭራሽ ሊሰጥም አይችልም ነው የምንለው። እውነትም ጌታ ሲናገር አምኖ ቃሉን አምኖ ነው ከታንኳ ላይ የወረደው። ከጀልባ ላይ ባያምን ኖሮ አይወርድም። ከታንኳ ላይ ሲወርድ ቃሉን አምኖ ስለነበር መራመድ ጀመረ። እየተራመደ ኢየሱስን እያየ ነው ሲራመድ የነበረው። ሁሌ ኢየሱስን ስታዩ በእምነት ትመላለሳላችሁ። ኢየሱስን ስታዩ 5 እንጀራና 2 ዓሣ ፊታችሁ ቀርቦ ብዙ ሺህ ሰው ይበላል ትላላችሁ። ውሃውን ስታዩ፣ ወጀቡን ስታዩ እራመዳለሁ ትላላችሁ። ምን የምትፈሩ? የሞተ ነገር ሲመጣ ኖ አልሞተም በህይወት አለ ትላላችሁ። ኢየሱስን እያየ እያለ እየተራመደ እያለ በኋላ ላይ ቃሉን ሄዳችሁ እናንተ ቤታችሁ አንብቡ። አይኑን ከኢየሱስ ላይ ያነሳ። የሚገርማችሁ አሁን ለአንድ ሰው ናብል ማንን እያየ ነው የሚራመደው? ሰውየው ና ያልኩት እኔን እያየ ነው እንጂ የሚራመደው ወደ እኔ ሲመጣ እንደዚህ ብሎ አይራመድም አይደል? እኔን እያየ ነው የሚራመደው። ልክ እንደዛ ኢየሱስን እያየ እየተራመደ እያለ ወጀቡ፣ ንፋሱ ድምጹን ሲሰማ አይኑን ከኢየሱስ ላይ ያነሳና ወጀቡን ተመለከተ፣ ንፋሱን አየ። ያን ሰዓት ላይ ፈራ ይላል። ሲፈራ መስጠም ጀመረ። አያችሁ፣ እግዚአብሔር እንኳን ክርስቶስ ኢየሱስ ያስጀመረውን የታምራትን መንገድ እንዳይቀጥል በመፍራቱ ምክንያት በር ከፈተ። ለውድቀት ለመስጠም በር ከፈተ። መስጠም ጀመረ ይላል። የሰጠመው ቆይ ኢየሱስ የተናገረው ቃል ደክሞ ነው ወይንስ እሱ በፍርሃት በመጠመዱ ነው? ዩሲ እግዚአብሔር እንኳን ያስጀመራችሁን መንገድ የታምራትን መንገድ አንዳንዶች ማንም ባልሄደበት መንገድ በሮቻችሁን እግዚአብሔር ከፍቶ እየተራመዳችሁ እያለ ጠላት በዋናነት ሊዋጋችሁ የሚፈልገው በፍርሃት ነው። ኢሚዲየትሊ ያንን ፍርሃት ሰይጣንን ከምትቃወሙት በላይ ፍርሃትን መቃወም አለባችሁ። ምድር ላይ ከሰይጣን በላይ ፍርሃትን መቃወም አለባችሁ። አለማመን፣ ፍርሃት፣ ጥርጣሬ፣ እነዚህ ነገሮች የታምራት ጠላት ናቸው። እግዚአብሔር የከፈተላችሁን በር ሊያጨነግፉና አታክ ሊያደርጓችሁ የሚፈልጉ ነገሮች ናቸው። እግዚአብሔር በተናገራችሁ ላይ ቆማችሁ ነው። ልክ ይሄ ቃል እንደሚለው ኖ በዓለም ካለው ይልቅ ከኔ ጋር ያለው ከነርሱ ጋር ካለው ይልቅ ከኔ ጋር ያለው። ሁለተኛ ነገሥት ምዕራፍ 6 ቁጥር 16 ላይ ስታዩ የበራለትና ያልበራለትን ሰው ታያላችሁ። አሁን እዚህ ጉባኤ መሃል የበራለት ሰው አለ፣ ያልበራለት ሰው አለ። ሁሉም ክርስቲያን ነው። የበራለት ሰው ምን አይነት ሰው መሰላችሁ? አሁን የምናገረውን ቃል ዛሬ አሜን ብሎ ብቻ የሚወጣ አይደለም። ሁል ጊዜ
በሚገባበት በሚሄድበት ቦታ ሁሉ በዚህ ቃል መረዳትና እውነት ውስጥ የሚኖር ሰው ነው። እዛ ጋር ማንን ታያላችሁ መስላችሁ? አሁን ስለሚጠቅማችሁ ነው። ትምህርታዊውን ነገር በደንብ ይሄን መያዝ ስላለባችሁ ነው የምናገረው እንጂ አጋንንትን አስወጥተን ሰዎች ተፈውሰው ብቻ ብንሄድ አመስግነን ብቻ ብንሄድ ብዙ አናተርፍም። ሁለተኛ ነገሥት ምዕራፍ 6 ላይ ስታዩ የበራለት ሰው ማን ነው? እስቲ ቶሎ የሚመልስ ሰው ኤልሳ። ያልበራለትስ ማናት ኤልሳ ያለችው? ዋው ተባረኪ ልጅ ህፃኗ እንኳን ከናንተ በላይ ተናገረች። ለአንድ ሰው አጠገባቸው ያለውን ሰው ንኩና ከበራለት ወገን ሁን በሉት። ኤልሳ ልበላችሁ ጊያዝ ልበል? ኤልሳ በኤልሳ መንፈስ ውስጥ ሆኖ አቤት ሚል የለም ወይንስ ጊያዝ ስል ነው አቤት ምትሉ? ጊያዝ ጊያዞች የሉም። ኤልሳዎችስ? ኤልሳዎች አሉ። ከነሱ ጋር ካሉት ይልቅ ከኔ ጋር ያለው ይበልጣል ሚሉ አይታችኋል። ያልበራለት ሰው በጣም በቃ ያልተረጋጋ ሰው ነው። የሆነ መከራ ሲመጣ ያዙ ይልቀቁኝ ይላል፣ በቃ ሸኙኝ ይላል፣ ወይ ደግሞ ቻው ይላል። ቤተሰቦቹን እየደወለ እንኳን አላልፍም ይህንን መከራ ወየሁልኝ፣ ጠፋ ወየሁልኝ። አንዳንድ ሰው ለመጸለይ ራሱ መጥቶ ገና ለጸለይ እጄን ስዘረጋ የሚያወራው ነገር ሁሉ በቃ ወየው ጠፋ ወየ እሺ ለጸለይ ብዬ ገና ጸሎት ሲጀምር ደግሞ ይጀምራሉ መልሰው። እነዚህ አይነት ሰዎች ከእግዚአብሔር ኃይል ታላቅነት በላይ የችግራቸውን ትልቅነት አግዝፈው ያዩ ነው። ከችግራችሁ ትልቅነት በላይ ጌታ ከናንተ ጋር ያለው ኢየሱስ ታላቅ ነው። አሜን። ስለዚህ ቃሉን ስታዩ ጊያዝ ወየው አለ። በቃ ወየው ጠፋው። ስልክ የለም እንጂ በአሁኑ ዘመን ስልክ ቢኖር ቤተሰብ ጋር ይደውላል። ቻው በቃ ወይ ቴክስት ይጽፋል። አለቀልን ጠፋን። ወይ አሁኑ ዘመንማ ቢሆን ላይቭ ይገባል። ወገኖቼ እያያችሁ የሚያጠፉን ሰዎች በዛን ጊዜ ማንም ጋር ሊጮህ አይችልም። ላይቭም ገብቶ አይጮህም። ሰውም ጠርቶ ደውሎም መጮህ አይችልም። ወደ ኤልሳ ሄዶ የሚፈራው ኤልሳ ነው። ነገር ግን ያን ቀን ፍርሃቱ ተነሳለ። ጠላቶቹን ፈራ ከኤልሳ በላይ። ወደ ኤልሳ መጣውና አረ ጠፋን፣ ምድሪቷ ተከባለች፣ ማለቃችን ነው ሲል ኤልሳ ደግሞ ረጋ ብሎ ማለት ነው አኳኳኑን እያየ እሱም ማናገር ተውና፣ ለምን ቢያናግረውም አይሰማም። ወየው ጠፋው እያለ ነው። ወየው ጠፋው እያለ ያለን ሰው ማረጋጋት አትችሉም። ለሶስት ለአራት ይዛችሁ አካል አስቀምጣችሁት በስተቀር እግዚአብሔርን እንደዚህ ያለ እባክን የዚህን ብላቴን አይን ክፈትለት አለ። ልክ አይኑ ሲከፈት በቃ ተረጋጋ። ያኔ ጸጥ አለ። ለምን መሰላችሁ? ከነርሱ ጋር ካሉት ይልቅ ከኤልሳ ጋር ያሉትን የሳት ፈረሶች ሰረገሎችን ሲመለከት ዝም አለ። ያኔማ እግሩንም እንደዚህ ሳያጣምር አይቀርም እያፏጨ። ለዚህ ነው እንዴ ስጮህ የነበረው ሳይል አይቀርም። ጌታ ይባረክ። ያንዳንዶቻችሁ አይን ከዚህ ምሽት ጀምሮ በኢየሱስ ስም ይከፈት። ይከፈት 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 በኢየሱስ ስም። እኔ ምን እንደማምን ታውቃላችሁ? የትም ስፍራ ላይ ስገባ ብቻዬን እንዳልሆንኩ አውቃለሁ። ኢየሱስ ከኔ ጋር አለ። ብዙ መላእክቶች ከኔ ጋር አሉ። አሜን ነው። በቃ በጣም ብዙ ሰው በማለት አሁን አጠገባችሁ 50 100 ሰው ቢኖር እንዴት ነው እናንተ የሚጠብቃችሁ ሰዎች 150 ሰው ምናምን ቢኖር የሚሰማችሁ ድፍረት አለ አይደል? ወይም ደግሞ ዓለማዊ የሆነ ሰው ከሆነ የተጣላውን ሰው ባየ ሰዓት ላይ በቃ አለቀልህ ነው የሚለው። ጉድ ፈላብህ ነው የሚለው። ለምን? ከሱ ጋር ያሉትን ሰዎች ብዛታቸውን ስለሚያይ ማለት ነው። ልክ እንደዛ ነን እኛ ቅዱሳን። በዙሪያችን ይጠብቁን ዘንድ ጌታ መላእክቱን አዟል። ኢየሱስ ደግሞ ከኛ ጋር አለ። አሜን አሜን አሜን። እስቲ አልፈራም በሉ። ድገም ውስጥ አንዳንድ ሰዎች ለምንድን ነው እንደዚህ አይነት ቦታ እንዴት ገብተህ የእግዚአብሔር ሰው አገልግለ ወጣ ይሉኛል። አንዳንድ ከባባድ ኤሪያዎች ላይ ምናልባት አይታችሁ ከሆነ ስንገባ ሰዎች ይገረማሉ። እዛ ቦታ ላይ እንዴት ሄድክ እንዴ? አትፈራም እንዴ ይሉኛል። ምን የሚያስፈራ እንደኛ የሚያስፈራ ሰው አለ? አሁን እዛ ከተማ ላይ ስንገባ አሜን አትሉ? አንድ ሰው ጮሆ አሜን ይበል።
እስቲ አንተ አጠገባችሁ ያለውን ሰው ንኩና ኢየሱስ ካንተ ጋር ስላለ በሉት። በጨለማው ሰፈር ውስጥ ታስፈራለህ በሉት። መጣ ይባላል ሰፈር ውስጥ። ዛሬ ይህ ብርሃን በላያችሁ ላይ ይከለጥ። የመጨረሻ ልንገራችሁና ልጸልይ። ባይዘዌ ስታምኑ ቃሉን ስትረዱት ነው መንፈሱ በህይወታችሁ ላይ በሙላት የሚገለጠው። ስታምኑት ቃሉን ስትረዱ አይታችኋል። ዳዊት ከሱ ጋር ያለው እንደሚበልጥ አወቀ፣ አክሽን ወሰደ። ሲገለጥ የጨለማውን ስራ አፈረሰ፣ ጎልያድን ዘረረው። ከኔ ጋር ናችሁ? አንድ ጊዜ ላይ ወደ አንድ ስፍራ እየሄድኩ መሃል ላይ ማደር ነበረብን። ገጠር ስለሆነ ማደር አይቻልም። እዛ ቦታ በጣም ገጠር ነው። ግን ያን ቀን ከገባም በኋላ በሁለተኛው ቀን አድረናል እና ያን ቀን ሌሊት ጸለይኩኝ። እስከ 7 እስከ 8 ሰዓት ጸለይኩና ተኛው። 9 ሰዓት ተኩል አካባቢ የኔ በር ተንኳኳ በኃይል ግው። በቃ የሆነ አደጋ መጣ። እንደዛ ውጣ እንደሚያስብል የተንኳኳው እያንኳኳ ፊዚካሊ ሰው አይደለም ያንኳኳው፣ የመንፈስን ድምጽ ነው የሰማሁት። የጨለማውን መንፈስ ማለት ነው። እዚሽ ምድር ብትመጣ እናጠፋለን፣ እንዳትገባ እዚሽ ምድር አለኝ። የምድሪቷን ስም ጠርቷል። እንዳትመጣ ከገባ እናጠፋለን አለኝ። እኔ እስከ 8 ሰዓት ጸልዬ ስለነበር ከፊት ያለው ሰዓት ትንሽ ሰዓት ነው። ሰዓቴን አየውና በኢየሱስ ስም አልኩና ተመልሼ ተኛው። ባይዘው እንቅልፌን ትቼ እኔ እሱን ስገስጽ አልቆየሁም። ቀድሞ ጸልያለሁ፣ አምኛለሁ። አሜን። ቀድሞ ጸልያለሁ፣ አምኛለሁ። ተኛው ነው ወንድማችሁ። ከአንድ ሰዓት ተኩል በኋላ ተቀሰቀስኩኝ። ቶሎ መሄድ ስላለብን ወደ 11 ሰዓት አካባቢ ተነሳን። እቃ ምናምን ሲባል 12 ሰዓት ከምናምን ሆነ። ከዛ በኋላ መንገድ ጀመርን። መንገድ ስንጀምር ጠንቋዩ አሽከሮቹን ልኮ በከባድ መኪና መተው መንገድ ዘጉና ሳውንድ ሲስተም ከፊት ከኛ ፊት ቀድሞ ተነስቷል። ሳውንድ ሲስተሙ አከራዩ በጌታ አይደለም፣ ቀድሞ ተነስቶ እዛ ደርሷል። ልክ ሊያልፍ ሲል መንገድ ዘግቷል። ተመለሳሉት። ለምን ደሞ መመለሰው? ፕሮግራም ነው፣ ቀብድ ተቀብያለሁ፣ ብር ተቀብያለሁ፣ እንደዚህ እናቃለን ፕሮግራም እንደተዘጋጀ። በጣም ሲያስጨንቃቸው መጀመሪያ ተመለስ ነው እያሉ ያሉት። አረ ለፕሮግራም ነው ሲሉ ከዛ በኋላ እንዲህ ያላቸው ፕሮግራሙ አይካሄድም፣ ፕሮግራሙን ለማስቆም ነው እኛ የዘጋ ነው መንገድ አሉ። ከዛ ወዲያውኑ ሰውየው ብር መልሳለሁ ለኛ ብሎ ደውሎ ለኛ አሳወቁም። ልጆች እኔ ጋር ደወሉ። የሰማሁት ድምጽ ምንድነው? ፕሮግራሙ አይካሄድም፣ መንገድ ተዘግቷል፣ ተመለሱ ተብሏል አልኩኝ። እኔ ደግሞ በዛ ሰዓት መንገድ ጀምሬያለሁ። ልክ እንደዛ ሲሉኝ ልጆች ሁሉ ተጨናንቀዋል። አቁሙልኝ መኪና አልኩኝ። ወረድኩና ዛፍ ነገር አለ፣ በጣም ቆይቷል። ወደዛ ዛፍ ጋር ሄድኩኝና እየተንቀሳቀስኩ መጸለይ ጀመርኩኝ። ባይዘው ምንድን ያሉኝ መሰላችሁ? ለኔ ሲደውሉልኝ በቃ ሰውየውም ሊመለስ ነው፣ ፕሮግራሙም አይካሄድም፣ ስለዚህ የእግዚአብሔር ሰው ምን ማድረግ አለብን ያሉኝ። እኔ ለነሱ የመለስኩላቸው መልስ እንደዚህ ነው፣ ፕሮግራሙ ይካሄዳል አይቆምም ነው ያልኩት። አሜን ነው። በጣም የሚገርማችሁ ነገር እዛች ቦታ ላይ ጸለይኩና እንዲህ ነው ያልኩት በጌታ ፊት፣ እነሱ እዛ ጋር ካሰሩት ስራ በላይ ከኔ ጋር ያለው ታላቅ ነው። ስለ ስራችሁን አፍርሻለሁ አልኩኝ። የሚገርማችሁ ነገር እዛው ጋር እየጸለይኩ ያለ ተደወለ። እኔ አላነሳውም። ኢየሱስን አመስግኜ ምን እንደሆነ ገብቶኛል። ከ2 ደቂቃ በኋላ ስልኩን ሳነሳ መንገዱን ትተው ሄደዋል፣ ሰዎቹ ለቀዋል አለኝ። ከዛ ስሙኝ፣ በተለይ አሁን ስላለፈው ነገር ብቻ ሳይሆን እምነት ልባችሁ ውስጥ እንዲገባ ነው ይሄንን መመሰክርላችሁ። እምነት ልባችሁ ውስጥ እንዲገባ ነው። ከዛ ሄድን። በዛ ቦታ ላይ ኦርቶዶክስም ሙስሊምም ቤተክርስቲያን ሙስሊምም መስጊድም የለም፣ የኦርቶዶክስም ቤተክርስቲያን የለም። ወንጌል ተሰበከ። መንደሩ ሁሉ በጥንቆላ የሚተዳደሩ ናቸው። ወደ 200 ምናምን ሰው ጌታን አገኘ። እነዛ ሰዎች ድነው ተጠምቀው ያቺ ምድር ላይ ወንጌል ገብቶ አሁን ያ የጨለማ ስራ ፈርሶ የጥንቆላው ዓለምም ፈርሶ ጠንቋይ ቤቱም ጥንቆላ ቤቱም ፈርሶ ማለት ነው። በእግዚአብሔር ፊት ነው የምላችሁ።
ምንድነው ቅዱሳን የመጨረሻ ምክሬ? ዮሐንስ እንዲህ አለ። እዚህ ያላችሁ አባቶች፣ እናቶች፣ አገልጋዮች፣ ወጣቶች፣ ወንዶች፣ ሴቶች ክርስቲያን የሆናችሁ ዳግም የተወለዳችሁ ወደ ጌታ እስከምትሄዱ ድረስ ወይ ጌታ ወደ እናንተ እስከሚመጣ ድረስ ይህ በጣም ቁልፍ የሆነ እውነት ነው። በዚህ እውነት ውስጥ ልትመላለሱ ይገባል። ምንድነው ይሄ እውነት? ልታምኑት፣ ልትደገፉት፣ ሁሉ ጊዜ ልታሰላስሉት ይገባል። በዚህ ኮንሸስ ውስጥ ልትኖሩ ይገባል። ምንድነው? የመጨረሻ ደግሜ ጠቀልላለሁ። በዓለም ካለው ሁሉ ይልቅ ከናንተ ጋር ያለው ጌታ ይበልጣል። በዓለም ካለው ሁሉ ይልቅ ካንተ ጋር ካንቺ ጋር ያለው ምን ይላል? እስቲ 3 ጊዜ ጮሁና ይበልጣል በሉ። 1 2 የመጨረሻ ሃሌሉያ። ከናንተ ጋር ካለው በሚበልጠው በዛ ጌታ ታሸንፋላችሁ። ምሪቱን ትወርሳላችሁ። ትበዛላችሁ እንጂ አታንሱ። ትወርሳላችሁ እንጂ አትወረሱ። ታሸንፋላችሁ እንጂ አትሸነፉ። ሃሌሉያ። በመተተኛው በደብተራው በጨለማው ካለው የትኛውም ኃይል በላይ ከናንተ ጋር ያለው ምን ይላል? ስለዚህ በዚህ መረዳት ውስጥ ኑሩ፣ ተመላለሱ። ትንሽ ነገር ሲነሳ ሁከት ውስጥ አትግቡ። ማለዳ ስትነሱ እንዲበሉ በቀናችሁ ላይ በዓለም ካለው ሁሉ ይልቅ ከኔ ጋር ያለው ይበልጣል። ልክ ቤታችሁ ውስጥ ስለ በሽታ ስትሰሙ ኖ ከበሽታ ዓለም ከጨለማው ዓለም በላይ ከኔ ጋር ያለው ስለሚበልጥ አንተ በሽታ ለቀው ውጣ ትሉታላችሁ። ለቆ ይወጣል። ምንድነው ያለው ጳውሎስ? ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ በእግራችሁ ቆሙና ይህን ተናግሬ እንጸልያለን። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ እንደዚህ ያለ ጌታ ቅርብ ነው አለ። ጌታ ምንድነው አለ? ከኔ ጋር በሉት። ጌታ ምንድነው? ከስትንፋሳችሁ ይልቅ ከከበቧችሁ ጠላቶች በላይ በእናንተ ላይ ከተነሳ ወጀብ በላይ ሃሌሉያ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ተባረክ። ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ። ጌታ ቅርብ ነው ማለት ይውላችሁ። አንዳንዶች ጠላቶች ከበዋችሁ ሊሆን ይችላል። ሰዎች ተነስተውባችሁ አትፍሩ። በሰዎችና በእናንተ መሃል ጌታ አለ። በጠላቶቻችሁና በእናንተ መሃል ጌታ አለ። ያን ጌታ ያን ጠባቂ ያን ረዳት አልፎ የሚገባ ክፉ ነገር የለም። አልፎ የሚገባ የለም። አንዳንዶች በሽታ ተሸክማችሁ የመጣችሁ አላችሁ፣ ኩላሊት ላይ ሰውነት ላይ። ከዛ በሽታ በላይ ጌታ ለእናንተ ቅርብ ነው። መጽሐፍ ከስትንፋሳችሁ ሁሉ ይልቅ ማን ነው ለመተንፈስ ርቆት እንደዚህ የሚንጠራራ ሰው? ትንፋሽ እኮ ንፋስ ወይም ደግሞ አየር አፍንጫችን ስር ነው ያለው አይደል? ወደ ውስጥ እናስገባ ወደ ውስጥ ወዲያውኑ ይገባል። ሩቅ አይደለም አየር ለኛ። ከዛ ሁሉ ይልቅ ግን ጌታ ለኛ ምንድነው? ቅርብ ነው። ይህ የመጨረሻው ዘመን ስለሆነ እንደ ቃሉ እያሰብን እንደ ቃሉ እየተራመድን ልንኖር ይገባል። ቅዱሳን ልክ እንደቀደሙት ሐዋርያት ልክ እንደቀደሙት ደቀ መዛሙርቶች እጅግ የበረታን መሆን አለብን። በትንሽ ነገር መታወክ የለብንም። በትንሽ ነገር መነቃነቅ የለብንም። ከኛ ጋር ያለው የነገስታት ንጉስ የጌቶች ሁሉ ጌታ የሚያበራ የንጋት ኮከብ ስሙ ማን ነው? ጥሩት። 3 ጊዜ ጥሩት። የመጨረሻ